ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የምክክር ኮሚሽኑ የአዲስ አበባንና የድሬዳዋን ጉዳይ ራሱን የቻለ አጀንዳ ስላደረገበት ምክንያት ማብራሪያ እንዲሰጥ ተጠየቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን የአዲስ አበባንና የድሬዳዋን ጉዳይ ለብቻው አጀንዳ ያደረገበት ምክንያት ምን እንደሆነ ማብራሪያ እንዲሰጥ በባለሙያዎች ቡድን ጥያቄ ቀርቦለታል። ኮሚሽኑ በሄደባቸው አካባቢዎች ሁሉ የፌዴራል ዋና ከተማ ጉዳይ ጥያቄ ሆኖ በመቅረቡ ምክንያት መሆኑን ገልጿል። ኮሚሽኑ ዋና ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በሚደረግ የምክክር ሂደት ላይ ሙያዊ ማብራሪያ ከሚያቀርቡ ባለሙያዎች ጋር ሰኔ 25 ቀን 2018 ዓ.ም ውይይት ሲያደርግ ለውይይት ከሚቀርቡት 8 አጀንዳዎች መካከል በአጀንዳ 4 የቀረበው የፌዴራል ከተሞች ማለትም የአዲስ አበባና የድሬዳዋ ጉዳይ ለምን ለብቻ አጀንዳ ማድረግ እንዳስፈለገ ማብራሪያ እንዲሰጥ ተጠይቋል። ኮሚሽኑ አጀንዳዎች ሲቀርጽ ለመለያየት ለግጭትና ለፍጅት ምክንያት የሆኑ ጉዳዮችን በመሰረታዊነት መመልከቱንና ሁለቱ የከተማ አስተዳደሮች ራሳቸውን ችለው አጀንዳ እንዲሆኑ የተደረገው በቀረበው ጥያቄ ብዛት መሰረት መሆኑን አስረድቷል። የቦንጋ ዩኒቨርሲቲ የፖለቲካ ሳይንስ መምህር መሆናቸውን የገለጹት ዶክተር ያሬድ አያሌው የአዲስ አበባና የድሬዳዋ ጉዳይ በውይይት ወቅት ሊታይ የሚችለው በሀገራዊ አወቃቀር ውስጥ ሆኖ እያለ ራሱን ችሎ በአጀንዳነት የቀረበበት ምክንያት ምንድነው በማለት ጠይቀዋል። ኮሚሽኑ 7ኛ አጀንዳ አድርጎ ያቀረበው ሙስናንና መልካም አስተዳደርን በተመለከተ በጉዳዩ ላይ ውይይት ለማድረግ የውይይቱ ቅርጽ ምን ሊሆን እንደሚችል ጠይቀው ሙስናና መልካም አስተዳደር በተለየ ሁኔታ ካልታየ በስተቀር ሌላ ገጽ ስለሌለው አጀንዳ ሆኖ ለውይይት መቅረቡ የውይይቱ ጭብጥ ምን ሊሆን ነው ብለዋል። በምክክሩ ወቅት የባለሙያዎች ቡድን ተሳትፎ ትርጉም ያለው እንዲሆን በባለሙያዎች መካከል ያለው ልዩነት እንዴት እንደሚታይ የህግ ባለሙያው ዶክተር ማርሸት ታደሰ ጠይቀው የውይይቱን አውድ እናመቻቻለን በሚል የችግሩ አካል እንዳይሆኑ በኮሚሽኑ የድጋፍ ሰነድ ሊዘጋጅ እንደሚገባ ጠቁመዋል። ተጠያቂነት፣ እርቅና ይቅርታ የሚሉ ጉዳዮች በአጀንዳ 4፣ 5 እና 8 ተበታትነው መቅረባቸውንና አንዱ ቡድን በአንድ አጀንዳ ላይ ይወያያል በመባሉ በየቦታው ሀሳብ ሲኖር በመጨረሻ ምክረ ሀሳብ ለማዘጋጀት ሊያስቸግር እንደሚችል ስጋታቸውን ገልጸዋል። ከጅማ ዩኒቨርሲቲ የተወከሉት ሌላኛው ተሳታፊ አቶ ኤሬሳ ዴቦ አጀንዳ 4 ማለትም የሃይማኖት ጉዳዮች፣ ታሪካዊ ቅሬታዎችና እርቅ እንዲሁም አጀንዳ 6 ማለትም ማህበራዊና ኢኮኖሚያዊ የአርሶ አደሮች ጉዳዮች በሚል የቀረቡት በአንድ ላይ መታየት የሚችሉ መሆናቸውን ጠቁመዋል። የሃይማኖት ጉዳይ ከሀገር ጋር ተያይዞ ለብዙ ዘመናት በበጎና በችግር የሚታይ ቢሆንም ከአጀንዳ 6 ጋር መታየት የሚችል መሆኑን በመግለጽ የአጀንዳዎቹ መለያየት ምን አይነት ሂደትን የተከተለ ነው ብለዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ እያንዳንዱ አጀንዳ ለየብቻ ይውጣ ከተባለ በመቶዎች የሚቆጠሩ አጀንዳዎች እንደሚሆኑ በመግለጽ ጎልተው የሚታዩት ግን ለብቻ አጀንዳ መደረጋቸውን ገልጸዋል። ከ12 ክልሎችና ከ2 ከተማ አስተዳደሮች ከፌዴራል ስርዓቱና በውጪ ከሚኖሩ ኢትዮጵያውያን የመጡ ተመሳሳይ አጀንዳዎች መቀረጻቸውንና የግድ ብቻቸውን መታየት ያለባቸው ደግሞ ተለይተው መውጣታቸውን ጠቅሰዋል። የፌዴራል ዋና ከተማ ጉዳይ በየሄድንበት ቦታ ሁሉ ጥያቄ ነው ብለው በአዲስ አበባ በሁሉም 120 ወረዳዎች ኮሚሽኑ ሲያነጋግር እጅግ ጎልቶ የወጣ ጥያቄ መሆኑንና በድሬዳዋም ተመሳሳይ እንደሆነ አመላክተዋል። ወደ ሌሎች አጀንዳዎች ከመሄድ ይልቅ ራሳቸውን ችለው አጀንዳ መደረጋቸውንም አስረድተዋል። ለተሻሻለው የፌዴራል ገቢ ግብር አዋጅ የሽግግር ጊዜ እንዲሰጥ ወይንም ማሻሻያ እንዲደረግ ጥሪ ቀረበ። የግሉን ዘርፍ ህልውና ለመታደግ ለተሻሻለው የፌዴራል ገቢ ግብር አዋጅ የሽግግር ጊዜ እንዲሰጥ ወይንም ድንጋጌው ማሻሻያ እንዲደረግበት የአዲስ አበባ ንግድና የዘርፍ ማህበራት ምክር ቤት ባካሄደው የጋራ ምክክር መድረክ ጥሪ ቀርቧል። የፋይናንስ አማካሪው አቶ ሄኖክ አሰፋ ባለፈው ዓመት የተሻሻለው የፌዴራል ገቢ ግብር አዋጅ ቁጥር 1395/2017 በኢትዮጵያ የግሉ ዘርፍ ላይ ያሳደረውን ተጽዕኖ በተመለከተ ባቀረቡት የውይይት መነሻ ጽሑፍ ማሻሻያው የሀገሪቱን ወቅታዊ የማክሮ ኢኮኖሚ የዋጋ ንረትና የባንክ ብድር እጥረት ያላገናዘቡ ጥብቅ ድንጋጌዎችን መያዙን ተናግረዋል። ድርጅቶቹ ቢከስፉም እንኳን ከዓመታዊ ጠቅላላ ሽያጫቸው 2.5 በመቶ የአነስተኛ አማራጭ ግብር የመክፈል ግዴታ በአዋጁ መካተቱ ለትርፍ አልባነት ይዳርጋል ብለዋል። በተለይም ከፍተኛ መለዋወጫ ያላቸው ሆኖም የትርፍ ህዳጋቸው አነስተኛ የሆኑ እንደ አማራጭ በጅምላ ንግድ የተሰማ
የተሰማሩ ድርጅቶችን እንዲሁም ስታርታፖችን እንደሚጎዳ ገልጸዋል። በችግር ላይ ያሉ ኩባንያዎችን የገንዘብ ፍሰት በማድረግ እንዲዘጉ ምክንያት እንደሚሆንም አክለዋል። ከአንድ ግብይት ከ50 ሺህ ብር በላይ በጥሬ ገንዘብ የተከፈለ ወጪ ከታክስ ተቀናሽነት ውድቅ መደረጉ አሁን ካለው የኑሮ ውድነት ጋር ተዳምሮ የአቅርቦት መስተጓጎል በመፍጠር የግብርና ምርት ግዢ፣ ትራንስፖርትና ባህላዊ የጅምላ ገበያዎች አሁንም ድረስ ባንክ ባልደረሱ የህብረተሰብ ክፍሎች የሚመሩ በመሆናቸው በግሉ ዘርፍ ላይ ተጽዕኖ እንደሚያሳድር ተናግረዋል። ከግብር የሚገኝ ገቢ ሲያድግ የድርጅቶችን ህልውና፣ የስራ ዕድል ፈጠራን ሳይጎዳ መሆን አለበት ያሉት አቶ ሄኖክ የአነስተኛ አማራጭ ግብርና የ25 በመቶ ቅድመ ግብር ክፍያ ማስተካከያ እንዲደረግ ምክረ ሀሳብ አቅርበዋል። መንግስት ሁለቱ ድንጋጌዎችን በጊዜያዊነት እንዲያግድ ወይንም ከአዋጁ እንዲያወጣ ካልሆነ ደግሞ ምጣኔውን እንዲቀንስ ጠይቀዋል። የጥሬ ገንዘብ ገደቡን ከዘርፎች ተጨባጭ ሁኔታ ጋር በማገናኘት የሀገሪቱን የዲጂታል ባንክ መሰረተ ልማት ከግምት ውስጥ በማስገባት ለግብርና ምርት ግዢና ሎጂስቲክስ ዘርፎች የ40 ሺህ ብር ገደብ ጣሪያው ከፍ እንዲል ምክረ ሀሳብ አቅርበዋል። አዲሱ አዋጅ በድርጅቶች ድንገተኛ ጫና እንዳይፈጠር ለአፈጻጸሙ የተወሰነ የሽግግር ጊዜ እንዲሰጥም አሳስበዋል። በመድረኩ የተገኙ አብዛኞቹ የምክር ቤቱ አባል የሆኑ የንግድ ድርጅቶች የአቶ ሄኖክን ሀሳብ ደግፈው አስተያየታቸውን ሰጥተዋል። የገንዘብ ሚኒስቴር የታክስ ፖሊሲ መምሪያ ኃላፊ አቶ ሙላይ ወልዱ ለቀረቡ ጥያቄዎች ምላሽ ሰጥተዋል። የፌዴራል ገቢ ግብር አዋጅ ማሻሻያ ያስፈለገበት ዋነኛ ምክንያት የግብር አሰባሰብ ስርዓቱን ለማዘመን መሆኑን ገልጸዋል። ይህንን ማሻሻያ ለማድረግ ጥናት ሲደረግ 70 በመቶ የሚሆን ግብር ክፍያ የሚጠበቅበትን እንደማይከፍል መረጋገጡን ተናግረዋል። እነዚህ ግብር ከፋዮች መክሰራቸውን፣ ሽያጭ አለመፈጸማቸውን ወይንም ስራ አለመስራታቸውን ነው ሲያሳውቁ የነበረው ብለዋል። ለአብነትም በዚህ ሁኔታ ለ10 ዓመት ግብር ሳይከፍል የኖረ የንግድ ድርጅት መገኘቱንም አስረድተዋል። በመሆኑ ማሻሻያው በዚህ ሁኔታ አንዱን ከፋይ ሌላኛው የማይከፍል የነበረበትን ሁኔታ በመቀየር የግብር ስርዓቱ ፍትሐዊነትን ለማረጋገጥ የሚያስችል ነው ብለዋል። አማራጭ አነስተኛ ግብር ድንጋጌ በአዋጁ የተካተተው በዚህ ሁኔታ መሆኑንና አዲስ ክፍያ ሳይሆን ግብር ሳይከፍሉ ይቀሩ የነበሩትን ወደ ክፍያ ስርዓት ማስገባት ነው ብለዋል። 2.5 በመቶ የተደረገበትም ምክንያት ሲያስረዱ በተደረገው ጥናት መሰረት የንግድ ድርጅቶች በአማካይ የሚያገኙት ትርፍ ከ8 እስከ 15 በመቶ መሆኑን፣ ከዚህ በፊት በነበረው የግብር ስርዓት በአግባቡ የማይከፍሉ ከገቢያቸው 30 በመቶ ለህግ ተገዥነት እንዲከፍሉ ይደረግ እንደነበር በአዲሱ አዋጅ ይህንን ክፍያ 2.5 በመቶ አማራጭ አድርጎ ከአጠቃላይ ገቢያቸው እንዲከፍሉ ማድረጉንም ገልጸዋል። በመሆኑም የድንጋጌ አማራጭ እንጂ አዲስ ባለመሆኑ ለግሉ ዘርፍ የሚሰጥ የሽግግር ጊዜ አይኖርም ሲሉ አስረድተዋል። የሽግግር ጊዜ የሚሰጠው የ30 በመቶ የህግ ተገዥነት ክፍያ ቢቀርና በአዲስ ቢተካ ነበር ሲሉ ጨምረው ተናግረዋል። የከተማ አስተዳደር ፋይናንስና አገልግሎት አሰጣጥ ጥልቀት ያለው ያልተማከለ አስተዳደር ስርዓት በመዘርጋት ከተሞች የአስተዳደር ግብር የመጣል ታሪፍ የመወሰንና የመበደር ስልጣን ኖሯቸው ራሳቸውን ማስተዳደር የሚያስችላቸው የከተማ ልማት ፖሊሲ ወጣ። የሚኒስትሮች ምክር ቤት ከአንድ ሳምንት በፊት ባጸደቀው የከተማ ልማት ረቂቅ ፖሊሲ ከ1997 ዓ.ም ጀምሮ ለ20 ዓመታት ያክል በስራ ላይ የነበረውን ፖሊሲ የሚቀይር ሲሆን በምክር ቤቱ የጸደቀው ሰነድ የከተሞች አከታተም ጤናማ፣ ፍትሐዊና ዘላቂ እንዲሆን ለማስቻል የከተማ ልማት ፖሊሲ ነድፎ መምራት ተገቢና አስፈላጊ መሆኑን ያስረዳል። በ2017 ዓ.ም የከተማ ነዋሪው ድርሻ 27 በመቶ አካባቢ መሆኑን የሚገልጸው የፖሊሲ ሰነዱ የክትመት ፍጥነቱ 5.4 በመቶ መድረሱን ይገልጻል። በነባሩ ፖሊሲ የከተማ ልማት አቅጣጫና ፍጥነት የሚወሰነው በገጠር ልማት አቅጣጫና ፍጥነት መሰረት መሆኑን የሚገልጸው ፖሊሲው ታሳቢ አድርጎ የነበረው ከተሞችን እንደ አምራች ሳይሆን ጸጋ እንዳላቸው ትኩረት ያላደረገና የውስብስብ ችግሮች ምንጭ በማድረግ ነው ይላል። ከ70 በመቶ በላይ የከተሞች ክፍል የፕላን መስፈርት የማያሟላ መሆኑ የክትመት ሚዛኑን ማስጠበቅ አለመቻሉን፣ የኢትዮጵያ ከተሞች ከ6 ሚሊዮን በላይ ቁራሽ መሬት በሱ ላይ ያረፈና ከፍተኛ ዋጋ ያለው ንብረት እንደሆነ ይገልጻል። ፖሊሲው የህዝብ ቁጥርን፣ አሰፋፈርና ጥግግትን፣ መልክዓ ምድርን፣ የመሬት አጠቃቀም ምድብን፣ ኢኮኖሚያዊ ፋይዳን እንዲሁም የመሰረተ ልማት ሁኔታዎችን ታሳቢ ያደረገ
ግልጽና መሰረታዊ የከተማ ባህሪዎችን የሚወክል የከተማ ትርጉም በህግ እንዲደነገግ እንደሚደረግ የፖሊሲ ሰነዱ ያስረዳል። አስፈላጊ የህግ ማዕቀፍና የአሰራር ስርዓት በመዘርጋት የከተማ አገልግሎቶች አቅርቦት በመንግስት በህዝብ ተሳትፎ እንዲሁም በመንግስትና በግል አጋርነት እንዲስፋፋና እንዲሟላ ዘመናዊ አሰራርን የሚከተል ፍትሃዊ ተጠቃሚነትና እርካታን ያረጋገጠ እንደሚሆን በሰነዱ ተገልጿል። ህጋዊ የቤት አቅርቦት ተደራሽ የተቀላጠፈና ለፍላጎት የሚመጥን ማድረጉ እንደተጠበቀ ሆኖ መደበኛ ያልሆኑ ቤቶች ፈርሰው ቀውስ ሳይፈጠር ወደፊት ህገወጥነት ስርዓት ይዞ በህግ አግባብ ተፈጻሚ እንደሚሆን ተብራርቷል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።